ቢዩም የዛን ያህል አይደለም ይሄደም ማለት ነው። ትናንትና እንዳስቀመጥሽው እኮ ዛሬ ሰው አታገኝም። ሰው ነክቶ ነው የምታገኙ። በዚህ 9-10 ወር ሙሉ በሉበት። የተበላው ቁብ እኮ ያስጠላል። ቀይሮ ሳሪ አሁን እርሱ የበላበት ቁብ እኮ ያስጠላል። ነው ገና መጀመሪያ ቀን ሲትመጣ የኔ ሰማይ እግዚአብሔር ይላሉ። እኔ የምፈራው ነገር ምንድነው ብትይ ልጅቷ እግዚአብሔር ልጅቷ እንዳታይ የምታረግሽ እኮ ልጅቷ ንግግሩ አያምርም። ከንፈሯን ከፍ ዝቅ ስታረገው በላይ ስትናገር በስማ አይደለም ትገላመጣለች። በኢየሱስ በጣም ነው ትገላመጣለች። ደግሞ እኮ የሚያስጠላ መጨረሻ ላይ ማስጠንቀቂያ ሰታ የምትሄደው ራሱ እንዴት እንደሚያፈላ እሷ እኮ መጀመሪያ እንዴት ነው ያደረገችውት? እኔ እኮ ራሴ አሁን አላመንኩትም። ብሩክን አንድ ነገር ታረጋለች እቺ ሴትዮዋ። ምን ታረጋለች? እግዚአብሔር ይመስገን። ውስጤ እየፈራ ነው ጌታ የእነሱ አሁን የተበላው ቁብ ነው አልፎ ወደ ሌላ ስራ የራሳቸውን ፍቅር እየተጫወቱ ቢመጡ ያስባላችሁ። አሁን ቆይታ በራሳቸው አይደለም ለሁለቱ እንዳይለያዩ ማስታረቅ እንትን ነው የሚሄደው። ቆይታ ለዚህ ነው የሚሄደው። ነገ የሚመጣው እንደው አይደለም እውነት ቢሆን እንደዚህ ይላል እንደ ራሱ ብሩክ አይልም። በእውነት ቢሆን አይልም። አላደረኩም ነው ያለው። አላደረኩም ማለት አንተ ደግሜ ያዳምጥኩ ነው። ፍቅረኛዬም አይደለችም ልጅም አይደለችም። እንዴት ነው እግዚአብሔር ይመስገን። እናንተ አትጨናነቁ። ኢትዮጵያ እኛን ያለሽው ዘና ያለ ቪዲዮ ቢለቁ ምን አለበት? አይ አሁን እኮ ማለት ነው ይሄ ብዙም አትከፉ። ሌላ ልጆች ማለት በውጭ ያለው ልጆች እንትን አትበሉ እንጂ አሁን ስራው መስመር እየያዘ ነው። ቀይሩ ብለናል፣ እየቀየሩ ነው። በቃ አዎ እንደዛ እያደረጉ ነው። ኢንሻአላህ መስመር እየያዘ ይቀየሩ። እኔ አሁን ማለት ነው ውስጥ ላይ ሀሳብ ያለው ነግረው ነበረ፣ ግን አልነግርም። እኔ የዛሬ ቪዲዮም የትላንቱ ቪዲዮ የተረዳው ነገር አለ፣ ግን አትናገሪ። አይዲያ እንዳሰጭ አልነግርም። በጣም አይዲያ እየሰጣ እናንተ አይዲያ እየሰጣችሁ አይዲያ ይሆናልና እንትን ይላል። ስለዚህ ልጁ እኮ አርግዤ ያለው ብላ የመጣች እዚህ ውስጥ ሰማያዊ ልብስ ለብሳ ጂንስ እና ሰማያዊ የአባቷ ቲሸርት አድርጋ የመጣችው ቀን እንትን እዚህ ገስት ላይ የሆነ ልጆች እርጉዝ ናት አሉ። በማግስቱ ደግሞ ጂንሱ ካኬ እኮ ነው። ጂንሱ ካኬ ነገር ስለሆነ በቃ ወጠራትና ካኬ እንደዚህ ነው እኮ የሆነ ካኬ የሚባል አታውቁም? እኔ ገረመኝ። እርጉዝ 6-20 እንትን ጂንስ ልብስ መልበሳችን 6-24 እኮ ደርሷል። የወለደ ሰው ምንም ቢሆን እንደዚህ ነው እንዴ? ምንም ቢሆን 6-24 እኮ ጂንስ መልበስ አባቱም ስስቅ ያምራል አላለችም ሃይሜ? እሺ አንዳንዴ ማለት ነው። እሺ እሱ ልጁ ካልሆነ እሱ ይሄንን ነገር ለምን ይሰራል? ቤቱን ለምን ይከራያል? ከዛ ብዙ ነገር ለምን ያደርጋል? የተከራያ ቤት እኮ አይደለም። ይሄ ቤት እኮ የሆነ ቤት ነው። አይታችኋል? የህፃናቶች ማቆያ ነው አሉ እኮ የህፃናቶች መዋያ። ጌታን እንደዛ አሉ። የህፃናቶች መዋያ ነው አሉ። ጉድ ወጥቷል። ከንፈር እኮ አለ የሆነ የከንፈር ቅርጽ አይደለም ጥርስ ምናምን እንትን አለ እኮ አላያችሁም? ማን ነው ዶሮ የሚሰራ ውስጥ የህፃናቶች መዋያ። የቸገረ እርጉዝ ያገባል፣ ሲወልድ ገደል ይገባል እንደሚለው እኔ ስጋ አልፈልግም፣ ስጋ አልወድም። ሴትዮ ደግሞ በስጋ ነው ሞኮርኔ ሰራችና እኔ ደግሞ ቁሌት እየሰራው ነው። አጠፋው እናቴ ሰርተሽ ከራስ በላይ ንፋስ ነው። እግዚአብሔር እኔ አትፍሩ፣ ችግር የለም። ዘና በሉ፣ ፈታ በሉ እናንተ ኢንሻአላህ። እኔ አሁን እየተጠቃቀሙ ሁለት ያንዳንዱ ምን አስፈራን እናቴ። እኔ እኮ ትላንት ወዲያ እግዚአብሔርን ልቤ አሞኝ
የፈለኩ ነበረ እግዚአብሔርን እኔ እኮ እየለቀስኩ ነው እንትን ያልኩት ጌታ በኢየሱስ ወደ ጠጥቼ ደባችን ውስጥ ገብተዋል። ታውቃላችሁ ሰርተው ገብተዋል። ተቆጣጥሮታል ማርያምን እግዚአብሔር እኔ እኮ የመዳም ጭንቀቱን እኮ እነሱን አይቼ ነው የሚረሳው ጌታን በኢየሱስ እኔ ሃይሚና ብሩክን አይቼ ነው ጌታን እውነት ነው። በእነሱ የመጣማ በአይናችን የመጣ ነው እንጂ እግዚአብሔርን በቃ እነሱ እንደዛ ሆኖና በቃ አሻ ምን ሆና አዘቀዘቀቻችሁ? ጌታን በኢየሱስ ኧረ እናት መልስ መልሱልኝ። አነሰች አይሻ ይዞረባት እኔ እንጃ ዘቅዝቃችሁ ዛሬ መጀመሪያ ቤቱን አይታረም አንስታለች አነሳች ትወዳለች እኮ እነሱ ከዚህ በፊት ብጽፎ እውነት ያስመስሎ እኮ ነው የሚሰሩት። እናንተ እውነት ያስመስሎ እግዚአብሔርን ትወዳለች። እኔ አያታለሁ ሁሌ ነው ማለት እውነት እኮ አይደለም እንደሚመስለው እውነት እኮ ነው የሚመስለው። አዎ አንዳንድ ቦታ በእውነት ሃይሚ እኮ ጀግና ገረመኝ በጣም ነው የምታስመስለው። እኔ ገረመኝ ሃይሚ ጭራሽ ዛሬ እንደው ባለሙያ ሳምን ማለት ነው። እኛ ልታሳምን ፊቴን እንኳን ይውት እኮ ያስታውቃል። ከፍቶኛል። ከሚታ ቤት ማሰሪያ ምናምን አገኘው ብላ